ሩሂ ክፍል 9 ልብ አንጠልጣይ ታሪክ። ደራሲ ዩስራ፣ ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ተሰናብቻት በእግሬ ወግ እያደረግኩኝ ጉዞዬን ጀመርኩኝ። ወደ ሹፌሬ ደረስኩኝ። ቀጥታ ወደ መስጅድ ነበር መንገዴን ያደረግኩት። የተበታተነ ሐሳቤን ልሰበስብ፣ ያደፈ ስብዕናዬን በዝነቱ እንዲያነጻልኝ፣ ሲትሩን እንዳያነሳብኝ ልማጸነው እግሮቼን ወደ ቤቱ ገፋኋቸው። የሐምሌ ዝናብ ምድርን አጥለቅልቋታል። ብርዱ ጥርስን ከጥርስ እያጋጨ ሁሉም ራሱን ታቅፎ ወደ ቤቱ ለመግባት ይጣደፋል። ያለው ማማሩ የሌለው መደበሩ እንዲሉ አበው ያለው በመኪናው እየሞቀ ሲሄድ የሌለው ከዝናቡ ጋር ተጋፍቶ የታክሲ ሰልፉን ተያይዞታል። ሃናንና አይሰልም የገፈጡ ቀማሽ ናቸው። አይሲ ትነጫነጫለች። ሃናን አካሏ እንጂ ልቧ እዛ አለቃዋ ቢሮ ትተዋለች። አፏ ተለጉሟል። ብቻ በየመሃሉ ለብቻዋ ፈገግ ትላለች። ይህን ያስተዋለችው አይሰል አንቺ ሃናን፣ አቤት ጠራሽኝ? አብደሻል እንዴ? ብቻሽን እየሳቅሽ እኮ ነው። አረ የምን ሳቅ መስሎሽ ነው አይደል? ይሆናል ፍቅር አይደለም። ስለምን ፍቅር ነው የምታወሪው? ስለ ሀገር ፍቅር እያወራህ ነው። የታክሲ ሰልፍ ላይ ቆመሽ ብሔራዊ መዝሙር ትዝታሽን ቀሰቀሰብሽ? አዎ፣ ባንቺ ቤት አልታወቀብሽም። ምንድነው የምትቀባጥሪው? አይሲ ዝም በይ ባክሽ። አይሲ አትጥሪ። አለቃ ተብዬ ማሄር ጋር ስታወሪ ስለነበረው ነገር እያልኩሽ ነው። ማለት እንዴት ልታውቂ ቻልሽ? አንቺ ልጅ ስራ ስንይዝ ባህሪም ጠፋሽ። የኔ የወሬ ሚኒስትር መቃታ ኩርፊ ነግርሻለሁ። በይ ቶሎ በይ። አብደሻል እንዴ? እዚህ አሁን እና መች? ነገ። አምላኬ፣ ነገ በጣም ሩቅ ነው። የቀረው ይቅር እንጂ አንድ ካፌ ገብተን ንገሪኝ፣ ከዛ በራይድ እንሄዳለን። አቤት የወሬ ጥማት። በቃሽ እንሂድ። ምድር በጨረቃ ብርሃን ወገግ ብላለች። ከመኝታ ክፍሏ በረንዳ ላይ ሆና በከዋክብትና ግማሽ ጨረቃ የተሽቆጠቆጠችው ሰማይ ላይ ፈዛለች። ከጀርባዋ የእግር ኮቴ ሰምታ ፊታዋን አዙራ ቃኘት አድርጋ ተመለሰች። ማሂር ነው። ከአጠገቧ ወንበር ስቦ ቁጭ አለ። ለተወሰኑ ደቂቃዎች ዝም ተባብለው ማሂር ዝምታውን ለመስበር ስራ እንዴት ነው? አሪፍ ነው። አንተ ጋስ? አልሐምዱሊላህ ምንም አይልም። ጥሩ ነው። አባዬ ያጨልህ ልጅ ስማ ማን ነበር? ኢምሃል። ኢምሃል ነው ስማ። ኢምሃል ትዕግስት ማለት ነው አይደል ትርጓሚው? አዎ መሰለኝ። እና መቼ ልትጋቡ አሰባችሁ? ያለ ኒካ ይህን ያህል ጊዜ አብሮ መቆየቱን ፈልገህ ነው? ኖ መዘወጅ ብሎ ነገር የለም። እኔ ለሷ ምንም አይነት ሁብ የለኝም። ማለት ተቀብለሃት አብረህ ሆነህ ምን ማለት ነው? አባዬን አክብሬ እንጂ። አዎ ለሷ ምንም አይነት ፍላጎት የለኝም። ኢምሃል ማለት ራሷን በጣም የምትሰቅል ሴት ነች። ፈልጋ ምንም ነገር ማጣት አትፈልግም። በእሷ እይታ ሌሎች ቆሻሻ ናቸው። የሚስትነት የሴትነት ለዛ ይጎላታል። ከእሷ ጋር አይን እያየት ትዳር አልመሰረትም። ቆሞ ቀር ልሆን እንጂ ከእሷ ጋር ምንም አይነት ነገር አልፈልግም። ይሄን ደጋግሜ ነግሬያታለሁ። እሷም ቢሆን ለእኔ ውዴታ ኖሯት ሳይሆን እልህ ይዟት ነው። እልህኛ ነች። ያሰበችውን ከማድረግ ወደ ኋላ አትልም። ሃናንን እንዳትጎዳ ትፈራለሁ። ሃናን? አዎ እህቴ፣ የዶክተር እህት ሃናን። እሷን ከእናንተ ጋር ምን ያገናኛታል? ከእሷ ጋር አይታኝ ነው እንድንለያይ ጠየቀችኝ። እሷ መጣችሁ፣ እኔ እድሉን ተጠቀምኩበት። እንዴት አልፈልግሽም ብዬ ላስከፋት እያልኩ ስብሰለሰል ራሷ በሩን ከፈተችልኝ። እኔም ወጣሁ። እናም የራሴን ህይወት መኖር አለብኝ። እርዳታሽ ያስፈልገኛል። ምን አይነት እርዳታ? ሃናንን ሀላሌ ላደርጋት እፈልጋለሁ። ወንድሟን በማስማማት አግዥኝ። ማለት ሃናንን ትወዳታለህ? አዎ እህቴ፣ ሃናንን የማውቃት ድርጅታችን አንቺ ከማስቀጠርሽ በፊት ነው። ኮሌጅ ተማሪ እያለች አንድ ካፌ ውስጥ ከእህቷ ጋር ሆና ነው። ከዛን ቀን በኋላ በየቀኑ እየተደበኩ እየሄድኩ አያት ነበር። ስራ ፍለጋ ሲንከራተቱ አጋጣሚውን በአንቺ በኩል ተጠቀምኩበት። ታውቂያለሽ፣ የተመረቀችበት ፊልድ ሁላ የኛ የድርጅታችን ስራ ጋር አይገናኝም።
እሷን ለማግኘት ብቻ ነበር እንደዛ ያደረግኩት። የእውነት ጥሩ ተዋናይ ይወጣሃል። ታዲያስ እኔ አንቺ ወንድም እና ታግዥኛለሽ አይደል? በአላህ ሩሂ፣ እሺ አግዝሃለሁ። መቼ ነው እንዲሆን የምትፈልገው? ከእህቴ ሰርግ በኋላ። ሂባ ልታገባ ነው? አያይ ሂባ አይደለችም። አልሰማሽም እንዴ? ሂዳያ ሰሞኑን ከካናዳ ትመለሳለች እና በዚህ ሳምንት ኒካ፣ ቀጣይ ወር ሰርጓ ነው። ማሻአላህ። የሳምንት ዕድሜ የቀረው የእህቷን ጋብቻ አለማወቋ የቤተሰቡ አባል መሆኗን ልቧ ተጠራጠረ። እናም ከእሷ ሰርግ በኋላ አባዬ አንቺን እንደሚድርሽ ሲናገር ነበር። ምናልባት ጊዜው ሲደርስ እነግራታለሁ ብሎ ይሆናል። ለማንኛውም ተዘጋጂ። እሺ በቃ ደክሞኛል፣ ገብቼ እረፍት ላደርግ። መርሃባ፣ በወሬ ያስኩሽ፣ ደህና ደሪ። እናም ከእሷ ሰርግ በኋላ አባዬ አንቺን እንደሚድርሽ ሲናገር ይሄ ድምፅ ጆሮዋ ላይ እያቃጨለ ሰላም ነሳት። ሌላ ትኩረት፣ አዲስ የችግር ሰንሰለት ተጠመጠመባት። አባቷን አይሆንም ብላ ተከራክራ የምታሸንፍበት አቅሙ የላትም የሚያደርገውን ቆሞ ከመመልከት ውጪ። ይሄ ሳይሆን ከዚህ አዘቅት መውጣት እንዳለባት አሰበች። ግን እንዴት? ህይወት የዘመን እድፍ ናት፣ የጊዜ ቅርሻት፣ እንትፍ የሌላት፣ ለአንዱ ገር ለሌላው የችግር ገመዷን ዘርግታ የምታወላክፍ፣ እየጠራች የምትደፈርስ፣ እየነጻች የምትቆሽሽ፣ የምታለቅስ፣ የምታስተክዝ፣ የምታስለቅስ የዘመን ቀመር ናት። ከዚህ ሁሉ የመውጫ ቀዳዳ ፍለጋ ተንከራተተች። አእምሯ ማሰብ ተሳነው መሰል ምንም ሀሳብ ማመንጨት አልቻለም። የግድ እናቷ ትብብር ያስፈልጋታል። ግን ደግሞ ሰዓቱ መሽቷል። ድንገት የክፍሏ በር ተከፍቶ የኔ ልጅ አልተኛሽም እንዴ? እማዬ። ወይዬ የኔ ሩህ ምን ሆነሽ ነው? ስፈልግሽ ነበር። ትተኛለሽ ብዬ ነው ዝም ያልኩት። ውሃ ልጠጣ ተነስቼ ነው። የክፍልሽ መብራት በርቶ ሳይ ጊዜ ላይሽ መጣሁኝ። ምን ሆነሽ ነው በዚህ ሰዓት? እማ ነይ ተቀመጪ። ከዛ ቀስ ብለሽ የሆንሽውን ንገሪኝ። አባዬ ሊድረኝ እያሰበ እንደሆነ ሰማ። እቺ ቀዳዳ ሂባ ነች አይደለ የነገረችሽ? እሱ አይደለችም። ደግሞ ማን ይሆን? ማን የነገረሽ? ሩሂ፣ እኔ ነገራቶቹን ለማስተካከል እየሞከርኩ ስለሆነ ነው ያልነገርኩሽ። እንዴት አደርገሽማ? እኔ ከኢሳም ውጪ ማንንም ማግባት አልፈልግም። ድጋሚ ሞታለሁ። እረፊ ልጄ፣ አትጨማለቂ። እሱን ነው የምልሽ። አባትሽ የሚድርሽ ለትልቅ ሰው ነው። ያ ህይወት ደስተኛ እንደማያደርግሽ አውቃለሁ። አባትሽ የራሱን ሀሳብ እንጂ የኔን እንደማይቀበል ታውቂያለሽ። ለአንቺ እንዲህ መሆን ሁሌም ተጠያቂ የሚያደርገው እኔን ነው እና ምንም አታደርጊልኝም የኔ ሩህ። ለአንቺ ምንም አደርጋለሁ። ምንማ? ዶክተሩን አነጋግረዋለሁ። ምን ብለሽማ? አይሆንም እንዲያገባሽ። ዶክተሩ አንቺን ከጠየቀ አባትሽ ሳያንገራግር ያን ጋብቻ ውድቅ አድርጎ ለሱ ይድርሻል። እረፊማ፣ እንደሱ አይሆንም። ኢሳም ይፈልገኝ አይፈልገኝ ምንም የማውቀው ነገር የለም። እንዴት ነው አንቺ ሄደሽ ልጄን አግባት የምትይው? ሩሂ አታስቢ፣ እኔ እናትሽ እያለሁ መጥፎ ነገር አይፈጠርም። ጊዜ ወስጄ ሌላ መፍትሄ አስባለሁ። 1 ወር ያህል አለን። እንዳፍሽ ያደርግልኝማ፣ እንዳፍሽ ያደርገው። በድጋሚ ያችን ሴት ለማግኘት እየሄድኩ እንደሆነ ሳስብ የሆነ የደስታ ስሜት ወረረኝ። ከክፍሏ እየታቻኮለች ስትወጣ ከእናቷ ጋር ተገጣጠሙ። እማ እንዴት አደርሽ? እንዴት አደርሽ ሆቢ? አልሐምዱሊላህ። ቁርስ ሳትበይ መውጣቱን ተያይዘሸዋል። እዚያው እበላለሁ። ያችን ሴት እስካገኛት ቸኩያለሁ። ካትሪን ጥቁር አፍሪካዊት፣ ሰዎችን ወደ እሷ ለመሳብ ቅርብ ነች። ካየዋት ብዙ ጊዜ ሆነኝ። በይቱል ነበረች ያስተዋወቀችኝ። አሁን ማይ ደስ የምትል ሴት ነች፣ ጎበዝ ነች። አማርኛ አቀላጥፋ ትናገራለች። ኑሯን እዚህ ካደረገች 100 ዓመታት ተቆጥረዋል። ቋንቋ አያስቸግራትም። አዎ ታስታውቃለች። እና ባለፈው ያልኩሽ እንዴት እየሄደልሽ ነው? እንዳልሽኝ እያደረግኩ ነው። በስልክ የሚሆን በአካል አላገኘሁትም። ግንማ በጣም ነው ናፈቀኝ። ታገሽ የኔ ልጅ፣ ትንሽ ቀን ብቻ ነው የቀረው። እንደውም ዛሬ አግኝተሽው ለአባትሽ ሊደርሽ እንደሚፈልግ ንገሪው። እማዬ ይገባኛል ልጄ። የዛን ቀን ለእህትሽ ኒካ ስትጠሪው ያንቺ ይመስለውና ለአንቺ ያለውን ስሜት እናያለን።
ግን ምንም ባይመስለውስ? አይ ያ እንኳ አይሆንም። ስሚኝ ይኸውልሽ የኔ ልጅ ዶክተሩ እርግጥ ነው ይወድሻል። ኡፍ እስቲ እናያለን። ከስራ ስወጣ አገኘዋለሁ። እህቴ እንዴት ነኝ? አምሮብኛል አይደለም? አላልሽም? እባክሽ ዝም ብለሽ ሂጂ። ኡፍ ሲትራ ቆይ ስራ ነው ቁንጅና ውድድር የፈለግሽውን በይ። ማሂር ፊት ቆንጆ ሆኜ መታየት ነው የምፈልገው። ፍቅር ድል ያደርጋል ትላለችው። ይህ እውነቷን ነው። ልክ አንቺን እንዳደረገሽ ማለት ነው። በቃ እህቴ ከዚህ በላይ አልፈነዳም። ሀፊዝን እንደምትወጁ አውቃለሁ፣ ማለቴ እንደምትዋደዱ። ሃናን አዎ ባለፈው ስራ ቀርቼ ስከታተልሽ ነበር። የእውነት ድብቅ ነሽ። እኔ ለአንቺ የማልነግርሽ ምንድን ነው? ምንም ደብቄሽ አላውቅም። አንቺ ግን በጣም መጥፎ ነሽ። እንደዛ እንዲሆን ፈልጌ አይደለም። እና እንዴት ነው? ምንም ይሁን ምን አዝኝብሻለሁ። ይቅርታ እባክሽ። ይቅርታ እንዳደርግልሽ ከፈለግሽ ሁሉንም ነገር ትነግርኛለሽ። እሺ አሁን አይደለም ማታ። አሁን ብትይስ ማን ይሰማሻል? ስራ ይረፍድብኛል። ስራ ወይንስ ማሂር? ረፊ ሲትራ አታናጂ ወረኛ። በይሽ በቃ ሂጂ። ልዑልሽን አታስጠብቂው የማትረቢ። የመጀመሪያ የልምምድ ቀኗን ከካትሪን ጋር አጠናቃ ቡና ሊጠጡ ወደ ቢሮዋ ይዛት ሄደች። ቢሮዋ አይነግቡ ነው። በተፈጥሮ አበባዎች የተሽቆጠቆጠ ክፍል፣ መኖሪያ ቤት እንጂ የስራ ስፍራ አይመስልም። በአይኗ ቢሮዋን ስትጎበኝ አይኗና አንድ ፎቶግራፍ ላይ ተፋጠጡ። ሁለት ሴት ልጆች ከካትሪን ግራና ቀኝ ቆመዋል። እቅፏ ላይ የ1 ዓመት የሚሆን ህፃን ልጅ ተቀምጧል። የካትሪንም አይን የተሰቀለው ፎቶ ላይ አረፉ። ከፎቶው አይኗን ሳትነቅል ፈገግ እንዳለች ልጆቼ ናቸው። ከቀኝ በኩል የምታያት ትሬዛ ትባላለች። የመጀመሪያ ልጄ ነች። በ16 ዓመቴ ነው የወለድኳት። በግራ በኩል የምትገኘዋ ልጄ ትሬዛ በተወለደች 2ኛ ዓመት ነው የወለድኳት። ሜሊና ትባላለች። 3ኛው ልጄ ወንድ ነው፣ ቪክቶር ብቸኛው ወንድ ልጄ ብላ ለሰዓታት ትክዛለች። ትካዜዋ ውስጥ እንኳን ፈገግታዋ አይጠፋም። እንደው ምን ስትሆን ይሆን የምትኮሳተረው? ስታለቅስ ሁላ የምትስቅ ይመስለኛል። ፈገግታዋ መለያዋ ነው። ከትካዜ ልመልሳት ጉሮሮዬን ጠራርጌ እና ልጆች ሴት ናቸው። 2 ሴት ልጆች ጣሊያን ናቸው። ከባለቤቴ ዊም ጋር ከኔ ጋር ይኖር የነበረው ቪክቶር ነበር። ግን በእኔ ቸልተኝነት ታማሚ ሆነብኝ። ማለት ምን ሆኖ ነው? የአእምሮ ታማሚ ነው። እኔ ስራ እያልኩኝ እሱን እርስት አድርጌው ነበር። ከጎኑ ባልነበርኩባቸው ጊዜያት ቪክቶር በአንዲት ሴት ፍቅር አበደ። ላድነው አልቻልኩም። ክፍሉን ቆልፎ መዋል ጀመረ። ትልቅ ዲፕሬሽን ውስጥ ነበር። ቀን ከቀን ባሰበት። አይኔ እያየ ከማጣው ብዬ የአእምሮ ህሙማን ሆስፒታል አስገባሁት። አሁን እዛ ነው ያለው። ከቀድሞው ትንሽ ለውጥ አለው። እየሄድኩ ጎበኘዋለሁ። አዝናለሁ ካትሪን። አትዘኝ የኔ ልጅ፣ ህይወት ትፈትናለች፣ ግን በልጅ አትፈትነን። አውቀዋለሁ። ልጅ ወልደሻል እንዴ? አየ በቃ ደህና ዋይ ካትሪን፣ መሄድ አለብን። ቆይ እንጂ ቡናሽን መቼ ጠጣሽ? መልስ ሳትሰጣት እየተጣደፈች ቢሮውን ለቃ ወጣች። ለምንድን ነው እንደዚህ እየሆንክ ያለሁት? የራሴ ጥፋት እኮ ነው። የኔው ጭካኔ እኮ ነው ልጄን ያሳጣኝ። ታዲያ አሁን ደርሶ አዛኝ ምን አደረገኝ? ልጅ ሲባል ለምን አብሮ ልቤ ይርዳል? መንታ መንታ እንባ እያራገፈች መኪናዋ ውስጥ ስትደርስ እንባዋን በሂጃቧ አብሳ መኪናዋን አስነስታ ከኢሳም ጋር ወደ ተቀጣጠረችበት ስፍራ ተፈተለገች። ከሆስፒታሉ እያዘገመ ሲወጣ ከኋላው ሀፊዝ እየሮጠ ኢሳም ኢሱ እያለ ሲጣራ እርምጃውን ገታ አድርጎ በስልችት ሀፊዝ ሰሞኑን ግን ደህና አይደለህም። ይሄን ልጠይቀኝ ነው ያስቆምከኝ? አይ ስለሆነ ጉዳይ ላናግርህ ነበር። እሺ እየሰማሁ ነው። እዚህ አይደለማ፣ ተቀምጠን እናውራ። የእጁን ሰዓት እያየ አሁን ማግኘት ያለብኝ ሰው አለ። እሺ በቃ ነገ እናወራለን። ኸይር እሺ። ግን ምን? ምንም ደህና አትመስልም። የተፈጠረ ነገር ካለ ንገረኝ። አይ ምንም የለም፣ አታስረፍደኝ። በቃ ልሂድ። በቃ እሺ። ከስንብታቸው በኋላ የሚያዘወትራት ቃል ነች። ፊ አማኒላህ። ከቦታው ቀድማ የደረሰችው ሩሂ ነበረች። ብዛም ሳትቆይ ኢሳም ከሩቅ ሲመጣ ተመለከተችው። ንጹሕ ሴት ሆኜ በነበር እኔው ነበር። ያለምንም ሀፍረት
እንድታገባኝ የምጠይቅህ። እንደዚህ የማረባ ሆኜ አንተን መመኘት ይዘበት ነው። ለዚህም ነው አላህ በቅዱስ ቃሉ መልካሞች ለመልካሞች የተገቡ ናቸው ሲል ያሰፈረው። ታዲያ በምን ስሌት መጥፎ ከመልካም ጋር ይወዳጃል? በሐሳብ እንዳለች አጠገቧ ደርሶ ሰላም አለይኩም። ወአለይኩም ሰላም፣ እንዴት ነህ? ደህና ነኝ አልሐምዱሊላህ። እንደዚህ መጥፋት ያዋጣል? ጠፋሁ አይደል? መሬት መሬት እያየች መለሰችለት። በአትኩሮ ካጤናት በኋላ ዝምታ መንፈስን ሰርቆ ቀስ በቀስ የሚያመነምን መርዝ ነው። በዝምታ ውስጥ ጩኸትን መደበቅ ከባድ ውስጣዊ ኃይልን ይጠይቃል። የሚሰማሽን አውጥተሽ ተናገሪ። እኔ ሐኪምሽ ነኝ። ካላህ በታች ልረዳሽ ነው አይደለም ቤተሰቦች የቀጠሩኝ? አዎ አንተን ቤተሰቦቼ የቀጠሩልኝ ዶክተሬ ብቻ ነህ። እኔ ነኝ የረሳሁት። እማዬ ጸጥ ብላ ነው የምትደክመው። እንደውም አባዬ ያመጣውን ሰው አገባዋለሁ። ሩሂ የት ሄድሽ? ከሰመምኗ ነቃ ብላ አይን አይኑን እያየች ላገባ ነው። ኧረ ደስ ይላል። ልብ ሰባሪ ነበር ምላሹ። ማለት እንዴት የሚሉ መልሶችን ስትጠብቅ በአጭር ቃል ደስ ይላል። ይህ ነበር ያገኘችው ምላሽ። እንባ ተናነቃት። እጆቿ መንቀጥቀጥ ሲጀምሩ እንዳያሳብቅባት ቦርሳዋን ጨብጣ ፈገግ ብላ አዎ ደስ ይላል፣ እሁድ ኒካህ ስለሚደረግ እንዳትቀር። ምላሹን ሳትጠብቅ ብድግ ብላ ተነስታ ካጠገቡ ሄደች። እሷ ፊት የደነደነ ልቡ ሲልፈሰፈስ ታወቀው። እሱም የእሷን ዱካ ተከትሎ ወጣ። ሲትራ አቤት ኡሚ፣ ኢሳም ጋር ከነጋ ተገናኝተሻል? ጠዋት አግኝቸው ነበር ኡሚ። ምን ነው? እንደው ሰሞኑን አቅሉም ደህና አይደለም ልጄ። ምን እንደነካብኝ። እረ ኡሚ ደህና ነው። ንግግራቸው ካፋቸው እንዳለ ኢሳም የሳሎኑን በር ከፍቶ ገባ። ልጄ ስላንተ ስናነሳ ነው የመጣኸው። ደህና ነሽ ኡሚ? ግንባሯን ስሟት ሲሄድ ና እንጂ ከመምጣትህ ወዴት ነው የምትሮጠው? ኡሚ ትንሽ ማረፍ እፈልጋለሁ። እሺ ኢሳሚ እረፍልኝ። በሩን ገርበብ አድርጋ ወንድሜ ልግባ? አልሰማሽኝም ሲትራ፣ ማረፍ እፈልጋለሁ። እባክህ ወንድሜ እንደዚህ አትሁን። በባለፈው ነገር ተቀይመኸኝ ነዋ። አልተቀየምኩሽም። እሺ ምንድን ነው የሆንከው? ፊትህ እኮ እሳት መስሏል። ከሩሂ ጋር የተፈጠረ ነገር አለ? እህቴ ሩሂ ልታገባ ነው ማለት? ሲትራ ማግባት አታውቂም? አውቃለሁ፣ ግን እንዴት? ያምሻል እንዴ? ይቅርታ ወንድሜ። አንተስ? እኔ ዶክተሯ ብቻ ነኝ። እሷም ታማሚ ነበረች፣ አሁን ደህና ሁናለች። የወላጆቿን አማና ጠብቄያለሁ። ወንድሜ እንደዛ አይሆንም። ሲትራ አታካብጂ፣ በቃ ሆኗል። አይን አይኔን እያየች ላገባ ነው ብላ የኒካህ ፕሮግራሟ ላይ እንድገኝ ጋበዘችኝ። አብቅቷል። አላህ ለእኔ ካልጻፋት ምን ማድረግ እችላለሁ? ወንድሜ ምንም እንድትይኝ አልፈልግም። ውጭልኝ፣ ብቻዬን ተይኝ። ሲትራ የወንድሟ ሐዘን ተጋብቶባት እያዘነች ከክፍሉ ስትወጣ ሃናን በሩ ላይ ተለጥፋ አገኘቻት። እየገፋች ቀጣይ ካለው ክፍል አስገብታት ምንድን ነው በር ስር ተለጥፈሽ ወሬ የምትሰሚ? የምን ወሬ? እኔ በበር እያለፍኩ ወንድሜን ሰላም ልለው ነበር። ስገባ ነው ያገኘሽኝ። ሃናን አትዋሺ፣ በደንብ ነው የማውቅሽ። ሲትራ እናቷ ከሳሎን ሲጠሯት አቤት ኡሚ መጣሁ። አልጨረሰም እንዴ አለች ሃናን። አልጨረስንም ሃናን፣ የማትረቢ ምን አገባሽ በወንድሜ ወሬ? አምላኬ ሆይ ሲንከረፈፍ ያቺ ልዕልት የመሰለች ሴት አመለጠችው። አዝናለሁ ወንድሜ። ከቀናት በኋላ የኒካው ድባብ በሀጅ ኢድሪስ ቤት ደርቷል። በቅንጡ ጂ+3 መኖሪያ ቤት የተጠሩ ቤተሰብ፣ ጎረቤት ታድመው ፕሮግራሙን አጉልተውታል። እናት በልጃቸው የደስታ ቀን ወዲና ወዲህ ሽር ጉድ ይላሉ። ሂዳያ በኒካህ ቀሚስ ተውባ ሳሎን ላይ የባሏን መምጣት በጉጉት ትጠብቃለች። እናት ፈቲሃ ከትርምሱ መሃል ሩሂን በአይናቸው ፈልገው ሲያጧት ወደ ክፍሏ ሄዱ። ሁቢ አልጨረሽም? ግቢ እማዬ፣ እየጨረስኩ ነው። ምን ሆንሻል ልጄ? በዚህ ቀንም እንደዚህ ተንኳተሽ ነው የምትወጪው? እማዬ ኒካው እኮ የኔ አይደለም። ደግሞ ምን ለበስኩ? ምን ለኢሳም ምንም አይደለም። እንደማይፈልገኝ አረጋግጫለሁ። አትቸኩይ ልጄ፣ ዋጋ ትከፍያለሽ። አስተዋይ ሁኚ። እማ
አታበሳጭኝ ሩሂ፣ እህትሽ ያመጣችውን ቀሚስ ልበሺ፣ መሄጃ አምጪ። ከቁም ሳጥኗ ከፍታ እህቷ በቅርብ በስጦታ ያበረከተችላትን ቀሚስ አውጥታ እማዬ ተመልከችው፣ በጣም የተጋነነ ልብስ ነው። መጨናነቅ አልፈልግም። ተመልሼ አልመጣም። ለብሰሽ ውረጂ። በህይወቱ እንዲህ ያለ ከንቱ ምኞት ተመኝቶ አያውቅም። ሩሂን ሐላሉ በሚያደርገው ሰው ከልቡ ቀና። ይህችን ቀን አብዝቶ የኔ ቀን በሆነች ብሎ ተመኛት። አያለቅስ ነገር ወንድነት ይዞት እንባ እየተናነቀው ፕሮግራሙ ላይ ተገኘ። የቤቱ ሰው ብዛት በራሷ አንድ ራሱን የቻለ ትልቅ ማህበር ነው። አቤት! እዛ ውስጥ 7 ልጆች አሉ። 3ቱ አግብተው ወልደዋል። ይሄው ዛሬ ለፕሮግራም ድምቀት ወዲያና ወዲህ እየተሯሯጡ ሚና ተጫውተዋል። ይሄው ዛሬ ለ4ኛ ጊዜ ልጃቸውን ሊድሩ ተሰይመዋል። ሂባና ማሂር ሂዳያ ይቀራሉ። የወንድም የአጎት የአክስት ልጆች በራሳቸው እልፍ ናቸው። የውጭ ሰው ባይጠሩ እንኳ ራሳቸው ለፕሮግራሙ ድምቀት ይበቃሉ። የኒካሁ መርሃ ግብር ሊጀመር የሙሽራውን መምጣት በመጠባበቅ ላይ ሳሉ መምጣቱን በሚያሳብቅ መልኩ የመኪና ድምፅ ተሰማ። ሚዜዎቹ አጅበውት ወደ ውስጥ ሲያስገቡት ኢሳም ከግርግሩ መሃል ሙሽራውን ለማየት አይኖቹ አማተሩ። እንደዛ በጥላቻና በቅናት ዓይን ያየው ከዚህ ሰውዬ ውጪ ትዝ አይለው። ሄዶ አንቆ ቢገለው ምንኛ ደስ ባለው። ከዚህ በላይ ንዴቱ ተፈታትኖት ችግር ውስጥ ከሚከተው ለመሄድ ከሰዎቹ መሃል እየተጋፋ ሲወጣ አይኑ አንድ ሰው ላይ ብቻ አረፈ። ሩሂ በለሆሳስ ተጣራ። አይኗ የሆነ ተአምር ፈጥሮ የሚያሳየው መሰለው። አይኑን አሻሽቶ በድጋሚ አያት። እራሷ ነው። ንጣቱ የወተትን ያህል የነጣ ነጭ ቀሚስ ለብሳለች። ከእናቷ በስተቀኝ በኩል ቁማ በልምምጥ አስተያየት እናቷን የሆነ ነገር እንድታደርግላት እየተማጸነቻት ይመስለኛል። እንዴ ምን እየተፈጠረ ነው ዶክተር? የሚል የሴት ድምፅ ከሱ በተቃራኒ አቅጣጫ ተሰማው። ዞሮ ማንነቱን ለማጣራት ሲሞክር እረ እዚህ ነኝ፣ እንኳን ደህና መጣ። ኦ አላየውሽም ነበር። እንዴት ነሽ ሂባ? ደህና ነኝ። እንዴት ነህ? ብቻህን ሆንክ አይደለም? እረ ችግር የለውም። እኔ እምልሽ እሺ፣ ኒካው ሳታስጨርሰው ቀበል አድርጋ ተጋነን አይደለም? ያው እህቴ ሂዳያ ግርግር የምትወድ አይነት ሴት ነች። ኒካዋን እንዲህ ካካበደችው ሰርጓን እኔ እንጃ። 32 ጥርሱ ብልጭ አድርጎ ሂዳያ ታውቃታለህ አይደለም? ካናዳ የምትኖረው እህቴ በስተ መጨረሻም ዳር ናት። ከዚህ በኋላ ምናልባት ከሺህ የበለጡ ቃላትን አባክና ይሆናል። ሂባ ያልተጠየቀችውን ነው የምትለፈልፈው። ዛሬ ግን ባለውለታዬ ነች። በሐዘን የተቆራመተች ልቤን የደስታ ብርሃን አልብሳልኛለች። ግን ለምን የኔን ካብላ ጠራችኝ? ያም ሆነ ይህ ጋብቻው የእሷ አለመሆኑን ሳውቅ ደስታ አቅሌን አሳተኝ። በጥላቻ ስመለከተው የነበረውን ሙሽራ የጥላቻ ይቅርታዬን ቀይሬ በፍቅር ዓይን አየሁት። በዚህ መሃል ሂባ ከጎኔ መቆሟን ዘንግቼዋለሁ። ከመቼው ከእህቷ የሰርግ ዝግጅት ዘላ ወደ ሃናን እንደገባች አላውቅም። ስለ እህቴ የባጤ ቁጡን ስትለፈልፍ ነበር። ሰዎቹ ቦታቸውን ይዘው ትርምሱ ለዘብ አለ። ከሰው መሃል አካሌ እንጂ ልብ ያብሮ አልነበረም። ሐሳቤም ቀልቤም ሩሂ ጋ ነበር። አይኖቼ እሷን ፍለጋ ይንከራተታሉ። እንደ መብረቅ ብልጭ ብላ ከዓይኔ ተሰወረች። ሆኖ ከመፈለግ አልቦዘኑ። ኢሱ በስተ መጨረሻ የሩሂ ድምፅ ከጆሮዬ ገባ። ጆሮዬ የፈጠረው ቅዠት እንዳይሆን እየፈራ ድምጿን ወደ ሰማሁበት ዞርኩኝ። ራሷ ነች። እንደዚህ ውብ ሆና አይቻት አላውቅም። ሙሽራ መስላለች። ይሄ የመጅኑንና የሌላ ታሪክ ትዝ አለኝ። ከዚህ ሁሉ ሰው ሩሂ ለኔ ብቻ እንደዚህ ልዕልት መስላ ታይታኝ ይሁን ወይንስ በሌሎች አይን እንደዚህ ውብ ነች? የአፍቃሪ አይን አህያን አንበሳ አድርጎ ያሳያል። አዎ የእሷ ውበት ለኔ ብቻ እንዲታየኝ በሌሎች እይታ አስጠሊታ ሆና እንድትታይ ከጀልኩኝ። ከንቱ ክጃሎት። ከገባሁበት ሰመመን እጆቿን ፊቴ ላይ እያውለበለበች ፈገግታ በታጀበው አነጋገር ኢሱ ምን ሆነህ ነው? ክፍል 10 ይቀጥላል።